አብርሃም ራሱ ሄርሜላ ጋር እንዲደርስ አልፈልግም። ምክንያቱም ከአሁን በኋላ ሄርሜላ የማፈቅራትና የምወዳት መልካም ሰው ነች። ሰማኝ ጎሽ ግልግል፣ እውነት ግልግል፣ ውሰድልን፣ እውነት ውሰድልን፣ አሳርፍልን። ሙሉ የኢትዮጵያ ሕዝብ ከምትበክልም አንተ ካገባት እርፍ እንላለን። አታጃጅለንም። ባለትዳር ወንድ ላይ አትንጠላጠልም። ስለዚህ ውሰድልን እዩ ማለት ነው። ጎበዝ፣ በቀን ልክ እንዳንተ መልካም ሰው ያብዛልን። እንደዚህ አይነት የቆሸሹና የወረዱ ሴቶች የሚያነሳ ወንዶች ያምጣለን ማለት ልክ ይገባሉ ብዬ ነው ማለት ነው። አብርሃም ራሱ ከዚህ በኋላ ሄርሜላ ጋር እንዲደርስ አልፈልግም። ምክንያቱም የማፈቅራትና መልካም ሴት ናት። መልካም ሴት ምን አይነት ሴት እንደሆነች አላወቅም አባቴ። ወይስ የምትንዘላዘል? ለነገሩ የምትንዘላዘል ሴት ነው መሰለኝ የምትፈልጉት አንዳንድ ወንዶች። እውነቴ ነው። ለማንኛውም ይመቸው አባቴ። ውሰዳት፣ እውነት ውሰዳት፣ ረበለው ውሰዳት። እንደው ምን እንድርሃለን፣ የምሬ ነው እናሽቃብጥልሃለን። ቡታጀራ ያለን በጠቅላላ መጀመሪያ ላይ ውሰድልን ማለት ነው። እንዴነችና ተገኝቶ ነው እንደሚወስድ ውሰዳት። አብርሃምም ደግሞ አይመጣም። እነዚህና ማነው ፈረንጅም አይመጡም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊንተና ናችሁ። ለማንኛውም ላይክ፣ ሸር፣ ሰብስክራይብ ያደርጋ እስከ መጨረሻ ተከታተሉ። እናንተ ለምንድነው ግን ላይክ ማታደርጉኝ? እናንተ ላይክ አድርጉኝ። መልሼ አረብ ሀገር እንዳመጣ እውነት እንዳልመጣ እንዴ በቃ አድርጉኝ። እኔ ተመላሽ ነኝ ባይዘው ማለት ነው። ቤተሰብ እውነቴ ነው የምላችሁ ተመላሽ ነኝ። ስለዚህ ለመመለስ አንድ ሁለት እያልኩ ነው። ስለዚህ ላይክ እያደረጋችሁ አበረታቱኝ። እኔ መምጣት ሳይሆን ወደ እናንተ እንድመጣ ሳይሆን እናንተ ወደ እኔ እንድትመጡ ነው የምፈልገው፣ ወደ ኢትዮጵያ ማለት ነው። እኔም ወደዛ መጥቼ እንደ ኢትዮጵያ ኑሮ ይከብዳል ወይ እንድትሉ አልፈልግም። አይከብድም፣ ግን አበረታቱኝ ለማንኛውም ማለት ነው እና ይቃማ ሰርቼ ነው የመጣሁኝ። ስለዚህ አበረታቱኝ፣ በቃ አዎ አበረታቱኝ። እና ውሸት ሊመስላችሁ ይችላል፣ አይደለም። እና እዩ እንግዲህ ሄርሜላ ጋር ማንም እንዲደርስ አልፈልግም፣ አብርሃም ራሱ ቢሆን። ስለዚህ እማፈቅራትና መልካም ሴት ናት። የት ካፈቀርካት አወስዳትም እንዴ? ታዲያ ልጁም ያንተ ነዋ። ልጁም ያንተ ነው። ግን እኮ ባል አላት እኮ እናንተ ወራዶች ማለት ነው። ባል አላት፣ ልጅ አላት። እንዴት ብለህ ነው አንተ ልታፈቅራት የቻልከው? አላቅም። ከአብርሃም ጋር ራሱ እየሰራች ያለችው ቪዲዮ ነው። እንደሆነ አብርሃም እና ሩታ እንደው ድራማ ቢበቃችሁ ምን አለበት? አይሰለቻችሁም እናንተ? እውነቴ ነው የምላችሁ። እነዚህ ልጆች ውሰዷት፣ በቃ እናንተ ተሰራሩ፣ እነዚህ ሰዎች ማለት ነው። አብርሃም እና ሩታ ግን ግለወጡ፣ በቃ ይበቃችኋል። እውነት ይበቃችኋል። ሼም አይዛችሁም እንዴ? ሁሌ በድራማ አለም መኖር እና ኑሯችሁማ እያጣፈጣችሁ ነው እኮ ከቪዲዮ ጀርባ። ግን ቢሆንም በትተው ባይነኝ ማለት ነው። እና ጋይስ እልል በሉ ሁላችሁም። ለምን ሄርሜላን ሊወስዳት ነው ማለት ነው። ከወሰዳት ነው እውነት ከወሰዳት ነው። ግን እኮ አይወስዳት። ምን ያክል እንደምትጸየፏት እኮ እናውቃለን። ምክንያቱም የእናንተ እህት እንደ ሄርሜላ ልትሰራ አትፈቅዱላትም። ትፈቅዳላችሁ? አትፈቅድም። ስለዚህ እንኳን ለትዳር ልትመኟት ላዳር ራሱ አትመኟትም። ለድራማ ነው የምትጫወቱባት። ዝም ብላችሁ ለሽቀላ ማለት ተጫወቱባት። ራሷን አዋርዳለች እኮ። የትኛው ሰው ነው ጋይስ እናንተ ስታስቡት? አሁን ማነው ስሙ? ይሄ እዩ ማለት ነው። እህት አለው የአቤላ ፍቅረኛ ናት አይደለ? ፍቅረኛም አይባሉም። ምክንያቱም ያናክል የሆነ የፍቅር እንትን ያላቸው አይመስለኝ። ግን የሆነ ነገር እንትን ሲል ያናክል ፈታ አይለቃትም። አትንዘላዘልም። ስትንዘላዘል ታያላችሁ። አታዩም። ቪዲዮ ድራማ የሆነ ፕራንክን አይነት ነገር ላይ ነው እንጂ የሆነ ጋጠ ወጥ የሆነ ልክ ያለፈ ስትሰራ አይቼ አላውቅም። ስለዚህ እህታችሁ እኮ ጠበቅ አድርጋችሁ ይዛችኋል። እናንተ ለትዳር የምትመኟት ሴት ራሱ እንደዚ ሴት አትመኙም እኮ። እውነት ለሽቀላ በለዋት፣ ሄዱባት። ግን ብታገባት እኔ ደስ ይለኛል፣ የምር ደስ ይለኛል። ቢወስዳት ውሰድልን። እኔ በመጀመሪያ ደረጃ ቡታጀራ ላይ ለሰርጋቸው መመጣው እልል ብዬ አልድራችሁም፣ ግን እልል ለማለት እመጣለሁ። እልል ለማለት ብቻ እንጂ ወጪ አላወጣም። 0.5 ሳንቲም ማለት ነው። ምክንያቱም ገንዘብ የማውጣት ነው ለማውጣት የሚገባት ሴት ስላልሆነች ማለት ነው። ስተፎሩላ እንደው እኮ ራስሽን አራክሰሽ እኮ እኛ ራሱ እኮ ከሰው እኩል አድርገን አልቆጠርናትም ማለት ነው። እና ስራሽ ነው ስራው። አንድ ሰው ስራውና ተግባሩ ነው የሚታየው። ስለዚህ በስራዋ ስለምጣላት በቃ ሁሌም ዝቅ አድርጌ ነው ማየት። ይቅር ይበለኝና ማለት ነው። ህሊና አይን እያወቀ ድራማ ቢሆንም የሆነ የምታደርገው አክቶች ስለሚያስጠሉኝ ነው እንጂ እኔ ሁሌም መወቅሳት እውነት ለመናገር ኃጢአት ወይም ደግሞ ሀራ መሆኑን አውቅቶኛል። እናንተ አቅቶኝ ወይም ደግሞ አላወኩትም አይደለም፣ አውቀዋለሁ። ግን ምን ላድርግ እና ሩታዬም ዛሬ እንግዲህ በራሷ መኪና ሽር ስትል ነበረ። አብርሃምም እኮ ሩታዬ ከአንቺ ጋር ነበረ።
አዎ ነበረ ቪዲዮ እዛ ስላሴ ሰፈር ነው ቀርጸሽ የለቀቅሽው ማለት ነው። ይቅርታ አድርጊልኝ እና እኔ ደግሞ መደበቅ አልችልም፣ እውነት መደበቅ አልችልም። እና ቡታጀራ ላይ ብዙ መዝናኛ ቦታ ተሰርተዋል። ውድ ቤተሰቦቼ ከምንድን ነው ከየትም ሀገር ስትመጡ ቡታጀራ ግቡ፣ ጎብኛት። እውነቴን ነው የምላችሁ ያልተለወጠ ያልተሰራ ነገር የለም። እና መዝናኛ ቦታ ልክ እንደ ሳውዲዎች አሁን ምንድነው ሀዲቃ ምናምን የሚባለው አለ እሱ ነው የሚያስንቅ እየሰሩ ነው። ተሰርቷል ግን በቃ መንገዱ ልበላችሁ ምን ልበላችሁ ልክ ሳውዲ። አቤት አብይ አህመድ እናንተ ወደ ዘረኝነት እንዳወስዱብኝ። እኔ ተፋቱኝ በቃ እኔ ተሳስቼ ነው። እውነት አብይ አህመድማ ካልኩ ወደ ሌላ ቦታ ሊሄድ ይችላል። እሱ ነው የሚሰራው ብዬ ነው እኔ አላውቅም። እኔ ማን እንደሰራው ማውቀው ታሪክ የለን። ግን ሁሉ ነገር ቀይር ብሎ ጽድት ብለዋል ማለት ነው። ተጸድቷል። እንደዛ ነው እላችኋለሁ። ለማንኛውም መምጣት የምፈልጉ ካላችሁ ቡታጀረኑና ተዝናኑ ነው የምላችሁ። እሺ እና ሩታም እዛ አካባቢ እየቀረጸች ነበረ ማለት ነው። እግር ጥሎ ነበረ እዛ። እሱም አለ ካሜራማን አንዱ የቲክቶክ ቪዲዮ ሲሰራ አንዱ ካሜራማን ይሆናል። እና ሩታ እየተዝናኘ እንደዚህ ዘና በይ ግን ማለት ነው። እና ብዙ ልጆች ደግሞ ሩታ ጥፋተኛነት ጥፋት አለባት ለምንድነው የሰው ወሬ የምትሰማው ብላችሁ ዛሬም የኮመታችሁ አላችሁ። እኔ ቤት ሩታ የሰው ሰው ወሬ አትሰማም፣ ሰምታ አይደለም እኛ ላይ ነው ድባድቤ የሚጫወቱት። እንደዚህ ስላችሁ ደግሞ ላይ ከተደርጉም እሺ፣ እንዴት ብዬ ነው እኔ ህሌና እያወቀ ያቺ ሴትዮ ራሷ እየሰደብኳት ነው። እሷ ግን እውነት ለመናገር ስራዋ ነው በቃ ስላስጠላኝ። አንድ ሰው ስራው ያስጠላል። ስለዚህ የምታደርገው አክቶቿ ስላልተመቸኝ ነው የምሰድባት እንጂ ድራማ መሆኑን አቅቶኝ ወይም ደግሞ ጠፍቶኝ አይደለም። የምሬ ነው የምላችሁ። ይቅር ይበለኝና ማለት ነው። እውነት ይቅር ይበለኝ። እንዴ አንድ ቀን ሳልሰድባት ውያ አድርቃለሁ እንደ አላውቅም። በቃ ስራሽን የመጥፎ ስራሽን ዞር አድርገኛም ወንጀል አታስገቢን አንቺ ሴትዮ። እውነት በቃ የራስሽን ህይወት ኑሪ፣ ስሪ፣ ከባልሽ ጋር ከቤተሰቦችሽ ጋር ስሪ። እንዴ እውነት አሁን ደግሞ ረመዳን ራሱ እየደረሰ ነው። አውዝ ቢላ ምን ሰንቲ አውዝ ቢላ አሁን 3 ወር ነው የቀረው። እስኪ አሁንም በዛም ሰዓት አምና አልነበረችም አይደል? ኡፍ ተመስገን ማለት ነው። አልነበረችም። አሁንም እንዳትኖሪ፣ እውነት እንዳትኖሪ። በስነ ስርዓት እንፈትፍትበት። ውጪ፣ እውነት ውጪ። ሌላማ ጨረሰችን ማለት ነው። ቀን ጾሜ ውዬ እኔ ማታ ሰው ስጋ ልበላ ነው እንዲ አልበላም፣ አልፈልግም። ስለዚህ ውጪ። እውነት ከቤተሰብ ጋር መሰረት የሚባል ነገር አለና እውነት ለመናገር አንዳንዴ ከሰደብኳት በኋላ ድራማ ነው የሚሰሩት። ለቪዲዮ ብቻ ነው የምትፈለገው ከተቀረጸ በኋላ ስለምትባረር ማለት ነው። አብርሃምና ሩታ ወደ ቤታቸው ያችኝቱ ዘልዛላም ወደ ቤቷ ስለምትሄድ ለምን እላለሁ። ግን አክቷና ድርጊቷን ያስጠላኛል። የምታደርገው ነገራቶች ሰው የፈለገ ለገንዘብ እንደዚህ ክብሩን ዝቅ አያደርግም። እና ውድ ቤተሰቦቼ ለማንኛውም ይሄ ነው ብላችሁ እኔ ከዚህ ውጭ ምንም የምለው ነገር የለም። እዩም ደግሞ ከፈለግ ከባሏ አፋተህ ውሰዳት ከነ ልጇ። እውነት ውሰዳት። እንደውም ቡታጀራ ውስጥ እንዳትኖሩ አዲስ አበባ ሄዳችሁ ኑሩ። እውነት እዚህ ሰፈር እንዳትኖሩ ሂዱ። እየጸዳ ነው አሁን አካባቢ በደንብ ጽድት እየተባለ ነው። መዝናኛ ቦታዎች ተዘጋጅተዋል። በቃ መንገዱ በጠቅላላ እየተሰራ እየተጸዳ ነው ያለው። አታቆሹብን። በቃ ውሰዳት፣ ይዛት ሂድ። እውነት ይዛት ሂድ። ሩታዬም ደግሞ የሰው ወሬ ሰምታ አይደለም ውድ ቤተሰቦች፣ አሁን ጀመርኩኝ ተውኩኝ ማለት ነው። እና የሰው ወሬ አትሰማም። ፕራንክ ላይ ድራማ ላይ እንግዲህ በደንብ ትወና ትችላለች። ስለዚህ አናት ነው የምትለው ማለት ነው። ጎበዝ ናት። እኔ ያደንቃታለሁ። በነገራችን ላይ በስራዋ የሚያሳፍር ስራ አትሰራ እንዴ! የምሬን ነው የምላችሁ። እንደዛችኝቶ የሚያሳፍር ስራ ብትሰራ ምን ልንል ነበረ? ስለዚህ ይሄ ባልና ሚስት ተነጋግረው ለሚሰሩት ነገር እኔ ግድ አይሰጠኝም እና ጥፋት አለባት አልልም እኔ እና ግን ያናድዱኛል ሁለቱም። ለምን ደህና ነገር ከሰሩ በኋላ መጥፎ ነገር ይሰራሉ። ፕራንክ ወይ የሆነ ነገር ወይ አብርሃም ከዛችኝቱ ጋር ጎትቶብን ይመጣል ወይ የሆነ ነገር ያደርጋል። ማታ እዚህ ዩቱብ ሰፈር ሌላ ቪዲዮ ይለቃል። ከዛ በማግስቱ ቲክቶክ ሰፈር ከሷ ጋር ሌላ ቪዲዮ ይሰራል። ወይኔ በላቸው። አቤት መቃጠር አንተ ልጅ። ለማንኛውም ጋይ ሰላም ሁኑልኝ በያላችሁበት።